ታዲያ እዛ ቡና መጠጫ ሱቅ ውስጥ ሁልጊዜ ሶማሌዎች ተሰብስበው ሳይ ሀገር አልባነታቸው ይመጣብኛል። በሕይወቴ ተስፈኛ የሆንኩትን ሰው ተስፋ ቢስ ያደርጉኝና ኢትዮጵያን መልሼ ማግኘቴ ወይንም ማየቴ ከናካቴውም ኢትዮጵያ በህልውናዋ መቀጠሏ ያጠራጥራል። ሲሳይ እንኳን ደህና መጣ። በጣም እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ምናልባት አርቲስት ደሳለኝ እዚህ ጋር ያነሳው ነገር በጣም የሚያሳዝንም የሚያስጨንቅም ነገር ነው። ግን ኢትዮጵያ ውስጥ ባለው ሁኔታ ሁላችንም ከስሜት ካልወጣንና በኃላፊነት ስሜት ካልተንቀሳቀስን ዛሬ ጌዲዮ ላይ ተፈናቅለው ላሉት ሰዎች የምንናገር ሰዎች ሁሉ ራሳችን መከራ ውስጥ እንደምንገባ እሱንም ማሰቡ ተገቢ ነው። በጣም አሳሳቢ ሁኔታ ውስጥ ኢትዮጵያ እንዳለችም እሱን በዚህ አጋጣሚ ለማንሳት ነውና ከስሜትና ወደ የሰፈር ከመሳሳብ እስካልወጣን ድረስ በጣም አደገኛ ሁኔታ ውስጥ ኢትዮጵያ ውስጥ እንዳለ እንረዳለንና ያንን እንትን ለማለት ነው። በሌላ በኩል ከለውጡ ጋር ተያይዞ እንግዲህ ለውጥም አለ በሚል በአዎንታዊም በአሉታዊም የተነሱ ነገሮች አሉ። እኔ ግን እንግዲህ የምናየው ነገር ነው። እኔ ራሴ እዚህ መቆሜ ለውጥ አንዱ ማሳያ ነው። አሸባሪ የተባለ ሚዲያ ጋዜጠኛ እዚህ መጥቻለሁ። በአዲስ አበባ ጎዳናዎችም ላይ እንደ ልቤ እንቀሳቀሳለሁ። እንግዲህ የአንዱ የለውጡ ትሩፋት ነው። በሌላም በኩል ደግሞ በለውጥ ሂደት ውስጥ መንገጫገጮች እንዳሉም ሁላችንም የምናውቀው ነው። የሆነ ቦታ ላይ ሰክናል ብለን ተስፋ እናደርግ ነበር። ከጊዜ ወደ ጊዜ ነገሮች ከመስከን ይልቅ እንደገና እያገረሸባቸው እየመጡ እንደሆነም እያየን ነው። ግን ከተባበርን፣ ከተደማመጥን፣ ወደ ሰፈር መሳሳብ ካቆመን በደንብ እንደሚረጋና ሁሉ ነገር መስመር እንደሚይዝ ተስፋ እናደርጋለን። ወደ ለውጡ ከመምጣታችን በፊት ኢትዮጵያ ውስጥ ያለው ሁኔታ ለውጡ ምን ያህል ለኢትዮጵያ እጅግ አስፈላጊ ወይ ደግሞ ለውጡ ሲመጣ ምን አብሮ ይመጣ ነበር የሚል እጅግ በጣም አሳሳቢ ነገሮች ነበሩ እና ለእኔ ለውጡ የበለጠ ትርጉም የሚኖረው በለውጡ ዋዜማ ውስጥ የነበረው ሁኔታ በማስተዋስ ነው። በዛን ወቅት ምን እንደገጠመኝና ምን አይነት ስሜት ውስጥ እንደነበር እሱን በጽሁፍ ያዘጋጀሁት ነገር አለ። እሱን በተወሰነ ደረጃ እንመልከተው። ለውጥማ አለ። በጥያቄም በቃል አጋኖም ሆነ በምጸት የተቀመጠውን አርዕስት ለመመለስ የሚታይ የሚዳሰሰውን መፈንጠቁ በራሱ በቂ ቢሆንም የዛሬ ዓመት በለውጡ ዋዜማ የነበረውን እያስታወስን ዛሬ እየሆነ ያለውን እንመልከት። እዛ ከመድረሳችን በፊት ከለውጡ በፊት ኢትዮጵያ የነበረችበትን አስጨናቂ ሁኔታና የተደቀነባትን ፈተና ከራሴ አጋጣሚ ተነስቼ በቅድሚያ ጭንቀቴን ላጋራችሁ ፈልጋለሁ። አሸባሪ የተባለው ሚዲያ ኢሳት ጋዜጠኛም በአዲስ አበባ ብሔራዊ ቲያትር አዳራሽ ከእናንተ ጋር እየታደመ የሀገሪቱ ወህኒ ቤቶች ከፖለቲካ እስረኞች በጸዱበት ጠመንጃ ያነሱትን ጨምሮ ሁሉም የፖለቲካ ኃይሎች ወደ ሀገራቸው በተመለሱበት ከሩብ ክፍለ ዘመን በላይ በሁለት የተከፈለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነቷ የተረጋገጠበትና መንበራቸውን በፖለቲካ ውሳኔ የተነጠቁት ፓትርያርክ አቡነ መርቆሬዎስ ወደ ስፍራቸው በተመለሱበት የመብት ጥያቄ በማንሳታቸው ወህኒ የተቆለፈባቸው የሙስሊም መፍትሄ አፈላላጊ ኮሚቴ አባላት ስለ እምነታቸው በነፃነት በመስጊዳቸው በሚወያዩበት እንደ ርስት 27 ዓመታት በባለቤትነት የተያዙ ቦታዎችን ሌሎችም ሲከፋፈሉ እያየን አሳሪዎች ራሳቸው በወንጀል ተጠርጥረው እነርሱም በተራቸው ወህኒ ገብተው አቤቱታ ሲያቀርቡ እየሰማን ወዘተ ለውጥ የታለ ብሎ የሚጠይቀውን በግሌ ለውጥ ምንድን ነው ማለቱን መርጫለሁ። ይህ ለውጥ ካልሆነ ምን ብለን እንጥራው? ስያሜ ስጡንና እዚያ ላይ እንሟገትበት። በኢትዮጵያ የመጣው ለውጥ ትርጉም የሚኖረው መቃብር ውስጥ ለነበር ነው ሁሉ ቢሆንም የመቃብሩን ጥልቀት ይበልጥ የሚረዳው ግን ከመቃብሩ ውስጥ ለመውጣት የተፍጨረጨረውና መውጫውን ያሰላሰለው ብቻ ነው። ይህን ከላይ እንደጠቀስኩት የራሴን አጋጣሚ በማንሳት ላብራራው። በምኖርበት ቨርጂኒያ ግዛት ሊዝበር ፓይክ በተባለ መንገድ ላይ የሚገኝ ስታርባክስ የሚሉት ቡና መሸጫ አለ። በብዛት የጎረቤት ሀገር ሶማሊያ ዜጎች ይሰባሰቡበታል። ምናልባት ሞቃዲሾ ያላችሁ ያህል እንዳይሰማችሁ የሚያደርገው ሞቃዲሾን አለማወቃችሁ ወይንም ጥቂት ነጮችና እንዲሁም ስፓኒሾችና የኤዥያ ሰዎች የማየታችሁ ሊሆን ይችላል። ታዲያ እዛ ቡና መጠጫ ሱቅ ውስጥ ሁልጊዜ ሶማሌዎች ተሰብስበው ሳይ ሀገር አልባነታቸው ይመጣብኛል። በሕይወቴ ተስፈኛ የሆንኩትን ሰው ተስፋ ቢስ ያደርጉኝና ኢትዮጵያን መልሼ ማግኘቴ ወይንም ማየቴ ከናካቴውም ኢትዮጵያ በህልውናዋ መቀጠሏ ያጠራጥረኛል።
እናም ከዚያ ቡና መሸጫ ትኩሱን ቡና ይዤ ስወጣ በበጋ ሙቀት ብርድ ብርድ እያለኝ ፊት የጭጋግ ለብሶ መፍትሄው ምን ይሆን እያልኩ ይበልጥ አሰላስላለሁ። ስልጣን ላይ የነበረው ቡድንና መንግስት እንደሚወድቁ ጨርሶ ተጠራጥሬ ባላውቅም የሚተካቸው ማን ነው? ከሩብ ክፍለ ዘመን በላይ ጥላቻ በተሰበከበትና ተረት ታሪክን በተጫነበት ልዩነት ጌጥና ውበት መሆኑ ቀርቶ የጥላቻና የግጭት ስልጣን ላይ የነበረው ቡድንና መንግስት እንደሚወድቁ ጨርሶ ተጠራጥሬ ባላውቅም የሚተካቸው ማን ነው? ከሩብ ክፍለ ዘመን በላይ ጥላቻ በተሰበከበትና ተረት ታሪክን በተጫነበት ሀገር ልዩነት ጌጥና ውበት መሆኑ ቀርቶ የጥላቻና የግጭት መንስኤ እንዲሆን መንግስታዊና የፓርቲ መዋቅር በሚተጋበት ሀገር አፋኙና ዘረኛው ስርዓት ሲወገድ የሚተካው ማን ነው? እንዴትስ ይወገዳል? የሚለውን ብርቱ ጥያቄ እያሰላሰልኩ በዚሁ ጎዳና ብዙ ተመላልሻለሁ። ብዙ ሳስብ የኢትዮጵያ ዕጣ ፈንታ ስመረምርም ከብርሃን ይልቅ ጨለማው እየበረታብኝ ያለንበት የመቃብር ጥልቀት የሚበልጥ እየተገለጸልኝ መጣ። ከሀገር የራቅኩት 13,000 ያህል ኪሎ ሜትር ቢሆንም ውስጥ የገባው ስጋት ኢትዮጵያን ጨርሶ ማልደርስባት አደረገኝ። ከማርስ በላይ በአያሌ ሚሊዮኖች ኪሎ ሜትር ኢትዮጵያ ራቀችብኝ። እንዴት ልድረስባት? ማን እንዴት ከዚህ መከራ ይገላለን? መፍትሄ ፍለጋ አማተርኩኝ። አማራጭ ማሰስም ጀመርኩኝ። አንደኛ ከኤርትራ የሚነሱ አማጽያን አርበኞች ግንቦት ሰባት፣ ኦነግ፣ የአማራ ህዝብ ኃይል፣ ትህዴን፣ አርዱፍ፣ ኦኤንኤልኤፍ ወዘተ እነዚህ ኃይሎች በጋራ ቢሰሩና የትብብር ግንባር ቢፈጥሩ ስርዓቱን በኃይል አስወግደው ስልጣን ሊይዙ ይችላሉ ለሚለው ስርዓቱ በከፍተኛ ደረጃ በመዳከሙ፣ በሌላም በኩል በወታደራዊ አመት ስልጣን ለመያዝ የሚንቀሳቀሱ ኃይሎች የጎረቤት ሀገራትን ድጋፍ በቀላሉ ካገኙ፣ ይቅርታ ብርሃን ስለሌለው እየከለለኝ ነው። በወታደራዊ አመት ስልጣን ለመያዝ የሚንቀሳቀሱ ኃይሎች የጎረቤት ሀገራትን ድጋፍ ካገኙ በቀላሉና በፍጥነት የማሸነፍ ዕድል እንደሚኖራቸው በኡጋንዳ ሚልተን አቦቴ እንዲሁም በኮንጎ ሎራን ካቢላ በታንዛኒያ እና በሩዋንዳ መንግስታት ድጋፍ በወራት እንቅስቃሴ ኢንቴቤና ኪንሻሳን መቆጣጠራቸውን በአስረጅነት መጥቀስ ይቻላል። ችግሩ እነዚህ ኃይሎች ተባብረው ለመስራት አለመፈለጋቸው፣ በተለይም የኦሮሞ ነጻነት ግንባር ኦነግ ከኢትዮጵያ ከሚሉ ኃይሎች ጋር ለመንቀሳቀስ አለመፍቀዱ በወታደራዊ ኃይል መንግስት በመቀየር የተረጋጋ ሀገር ለመፍጠርና ዴሞክራሲያዊ ስርዓት እውን ለማድረግ ያለውን እድል ጥያቄ ውስጥ ያስገባዋል። ቡድኖቹ ተጠነጣጥለው ቢሄዱና ቢያሸንፉ ደግሞ የኦሮሞ ነጻነት ግንባር ከኦሮሚያ ክልል ውጭ ተቀባይነት አይኖረውም። በሌላም በኩል ደግሞ አርበኞች ግንቦት ሰባት ቢሳካለት ሀገሪቱን ከበከላት የዘር ፖለቲካ ሳቢያ ይህ ቡድን ቢያንስ በኦሮሚያና በትግራይ ክልል ተቀባይነት ማግኘቱ በእጅጉ አጠራጣሪ ይሆናል። ስለሆነም በወታደራዊ ኃይል የነበረውን ስርዓት ማፍረስ ቢቻልም የተረጋጋ ሀገርና መንግስት ማምጣት እንደማይቻል ሲታየኝ የምንፈታበት መዳኛችን ምን ይሆን የሚል ሌላ መውጫ አስባለሁ። ስልጣን ላይ ያለው መንግስትን ለማስወገድ ሌላው አማራጭ ህዝባዊ አመጽ ነው፣ ወይንም ህዝባዊ እምቢተኝነት። ህዝባዊ አመጽ ደግሞ መጨረሻው ምዕራፍ መልክ የሚይዘውና ፍጻሜ የሚያገኘው በወታደራዊ ጣልቃ ገብነትና ግፊት መሆኑን ግልጽ ነው። በኢትዮጵያ ያለው ወይንም የነበረው የሰራዊት አደረጃጀትና አመራሩ ሲታይ በህወሓት ፍላጎት የተዋቀረ በህወሓት ታጋዮች ቁጥጥር ስር የሚገኝ በመሆኑ የህወሓትን አገዛዝ ለማስወገድ የሚደረግን ትግል እንኳን ደግፈው ሊቆሙ ገለልተኛ ሆነው እንኳን እንደማይታዘቡ ይልቁንም ወደ ጭፍጨፋ ሊያመሩ እንደሚችሉ ሳይታለም የተፈታ ነው። ከ15 ዓመታት በፊት በዩክሬን ኪየቭ እና በጆርጂያ ቲቢሊሲ ጎዳናዎች የታየው ኦሬንጅ እና ሮዝ ሪቮሉሽን የብርቱካንና የጽጌረዳ አብዮት እንዲሁም ከቅርብ ዓመታት እንደ አውሮፓውያን አቆጣጠር በታህሳስ 2010 በቱኒዚያ የተነሳውና በአረቡ ዓለም የተቀጣጠለው የሙሐመድ ቡአዚዝ አብዮት ዙፋናቸው ላይ ሲንገታገቱ የነበሩ አምባገነኖች ወንበራቸውን የተነጠቁት በወታደሩ ጣልቃ ገብነት አሊያም አመፁ ባስከተለው ትጥቅ ትግል መሆኑ ይታወቃል። ህዝባዊ አመፁ ወደ ትጥቅ ትግል ያመራባቸው ሊቢያና የመንን የመሳሰሉ ሀገራት አምባገነኖችን ኮሎኔል ሙአመር ጋዳፊንና አሊ አብደላ ሳላህን ቢገላገሉ ሀገራቱ አሁንም በቀውስ ውስጥ መሆናቸው ይታወቃል። ህዝባዊ አመፁ ብቻውን መፍትሄ ያስገኘባቸው ሀገራት ግብፅን እንደ ምሳሌ ብንወስድ
ህዝባዊ ተቃውሞ የተገታውና የፕሬዝዳንት ሆስኒ ሙባረክ ስንብት የተከተለው በወታደሩና በጸጥታ ኃይሉ ጣልቃ ገብነት ነው። ከላይ እንደተመለከትነው በኢትዮጵያ የነበረው የወታደሩን አወቃቀር ስንመረምር በህዝባዊ አመፅ ለለውጥ የሚነሳውን ኃይል ወታደሩ የሚደግፍ ሳይሆን የሚጨፈልቅ በመሆኑ በህዝባዊ አመፅ በኢትዮጵያ ለውጥ ለማምጣት እጅግ አሳሳቢ ያደርገዋል። ስለሆነም በኢትዮጵያ ታዲያ እንዴት ለውጥ ሊመጣ ይችላል ስል ቆይቻለሁ። ሀገሪቱ ወደ ቀውስ ከማምራቷ በፊት ሀገሪቱ ወደ ቀውስ ከምታመራ ባርነትን ፈቅደን ዘረፋውን መብታቸው ነው ብለን ብንተዋቸው እንኳን ሀገራችንን ብድር ማጥ ውስጥ ከተው የሀገሪቱን ኢኮኖሚ ፈተና ላይ ጣሉበት አሳሳቢ ሁኔታ ውስጥ በመሆናችን ብንተዋቸው እንኳን እነሱን በስልጣን ኢትዮጵያን በህልውናዋ መቀጠሏ አሳሳቢ ደረጃ ላይ ደርሶ ነበር። እንዲህ ግራ ተጋብቼም እይዝ ጨብጠው ቸግሮኝ ባለሁበት እንደ ጎረቤት ሶማሊያ ዜጎች ሀገር አልባነት እየተሰማኝ በነበረበት በኢትዮጵያ የተቀጣጠለ ህዝባዊ አመፅ ተስፋ ቢዘራብኝም መድረሻው የት ይሆን የሚል ብርቱ ስጋትም አልተለየኝም ነበር። የኢትዮጵያ ህዝባዊ አመፅ ከግብፅና ቱኒዚያ የተለየ ከሊቢያና የመን የባሰ አደጋ የሚደቅን በይበልጥም ወደ ሶሪያ የተጠጋ መሆኑ ይታየኝ ነበር። በሶሪያ በአንድ እምነት ተከታዮች ማለትም በሺያ ሙስሊሞች ውስጥ አለዊት የሚባለው ሴክት ወይንም ክፍል የሀገሪቱን መሪነት ጸጥታና መከላከያ በመቆጣጠሩ ህዝባዊውን አመፅ በጉልበት ለመጨፍለቅ በመንቀሳቀሳቸው ለአሸባሪዎቹ ምቹ ሁኔታ ተፈጠረ። በዚህም ዛሬ ሶሪያ በተለይም ጥንታዊቷ ከተማ አሌፖ ፈራርሳ ነዋሪዎቿም የምድር ሲኦል ውስጥ ወድቀዋል። ግጭቱ ከተፈጠረበት እንደ አውሮፓውያን አቆጣጠር ከ2011 እስከ ሜይ 2013 በሁለት ዓመት ብቻ 94,000 ሰዎች መሞታቸውን ሲሪያን ኦብዘርቫቶሪ ፎር ሂውማን ራይትስ የተባለው መቀመጫውን ብሪታንያ ያደረገ ተቋም ገልጿል። ባለፉት 8 ዓመታት አጠቃላይ የሟቾቹ ቁጥር 400,000 መድረሱን በሶሪያ የተባበሩት መንግስታትና የአረብ ሊግ መልክተኞች ይፋ አድርገዋል። በአጠቃላይ በኢትዮጵያ የሀገሪቱን አንድነት የጠበቀና እልቂትን የቀነሰ ለውጥ እንዴት ይመጣል ብለን ግራ በተጋባንበት አንዲት ጥይት ሳይጮህ በኢትዮጵያ የተከሰተ ለውጥ ተአምር ብለን እንዳንጠራው ዛሬ እዚህም እዚያም የሚከሰቱ አሳዛኝ ክስተቶች የሚያግዱት አይሆንም። ያን አስፈሪ የተባለው ሁኔታ በእግዚአብሔር እርዳታ በለውጥ ኃይሉ ጥረት የተሻገረን ቢሆንም ኢትዮጵያ ወደ መከራ ህዝቧን ወደ እልቂት ለመክተት የሚረባረቡ ኃይሎች መኖራቸውን እያየን በመሆኑ ሁላችንም እረፉ ልንላቸው ይገባል። ስልጣን ላይ ያሉት ወገኖችም የችግሩን አሳሳቢነትና የአደጋውን ስፋት በይበልጥ የሚያውቁ በመሆናቸው በተዋረድ ከተኮለኮሉ ብሔርተኞችና መንደርተኞች መዋቅራቸውን እያጸዱ ካልተጓዙ መንገጫገጩ ይቀጥላል። በመንገጫገጩም ውስጥ ቢሆን በጣም በደማቁ የሚታይ ለውጥ መኖሩ ግን መካድ አይኖርበትም። በአጠቃላይ ግን ቀደም ሲል እንዳልኩት ወደ ለውጡ ከመምጣታችን በፊት በለውጡ ዋዜማ የነበረው ነገር እጅግ አስፈሪ ነገር ነበር። ከራሱ ከድርጅቱ መዋቅር ውስጥ የወጡ ሰዎች ለውጡን እውን ማድረጋቸው አስፈሪውን ነገር እንድናሻገር አድርጎናል። እንግዲህ ከለውጡ ጋር ተያይዞ ደግሞ ለውጡ ያላስደሰታቸው ራሱ በድርጅቱ መዋቅር ውስጥ ያሉ ሰዎች አሉ። በሌላም በኩል ደግሞ 50 ዓመታት የተሰበከ ተረት አለ። ስልጣን ያሉት ወገኖች ከዚህ ከብሔርተኝነት እንቅስቃሴ ለመውጣት ወደ ህብረ ብሔር አደረጃጀት ለመምጣት እንቅስቃሴ ማድረጋቸውን እየተናገሩ ነው። በሌላም በኩል ደግሞ ለኢትዮጵያ ለቀውስ መንስኤ የሆነው በዚህ በሀገሪቱን በዘር መከፋፈሉ ነው ብለው የወሰንና የማንነት የሚባል ኮሚሽን እስከ ማቋቋም ድረስ ሄደዋል። ይህን ነገር እንግዲህ ከቃላት በሻገር ወደ ተግባር እንዲያደርጉ በእኛም በኩል ግፊት መደረግ አለበት። በሌላም በኩል ደግሞ ሁሉም ወገን የራሱን ስሜት ብቻ የሚያደምጥበት ነገር ችግርን እየፈጠረ መሆኑን በዚህ አጋጣሚ ማንሳቱ የተገቢ ይመስለኛል። ስልጣን ላይ ያሉት ወገኖች ከሆነ የብሔር ንቅናቄ መሪዎች ናቸው፣ የአዴፓም የኦዴፓም ሁለቱ ኃይሎች ከስር የሚጎትቷቸው ሰዎች እንዳሉ እሱንም ታሳቢ ማድረግ ነው። ዞሮ ዞሮ ግን የኢትዮጵያ ሕዝብ ከአንድ ዓመት በላይ ነገሮችን በትዕግስት በማስተዋልም እየተመለከተ ነው። ቀደም ሲል በጽሁፌም ላይ እንዳልኩት የስልጣን ላይ ያሉት ወገኖች ደግሞ ከራሳቸውን ከነዚህ አክራሪ ብሔርተኞች አጽድተው ኢትዮጵያን ከዚህ ቀውስ በመታደግ የተሻለ ምዕራፍ ላይ እንዲያደርሷት እኛም የራሳችንን ጥረት እናድርግ፣ እነሱም ኃላፊነታችሁን ይወጡ ነው የምለው። ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።